የሚባል ነገር ምን እንደሆነ አላውቅም ግን የሚባል ማንነት አለ ወይስ የለም? አዲስ አበባነት እንግዲህ ማንነትም አለ። ማንነቱ ምንድነው? ከየት የመጣ ማንነት አብራከመሩ ማን በገነባው ማን እንግዲህ በጋራ ተባብረን የገነባናት የመሰረትናት ከተማ ናት ከተባለና የሁሉም ኢትዮጵያውያን ናት ከተባለ የማንነት ጉዳይ እዚች ከተማ ላይ ሊነሳም ወይም ደግሞ የራስ ገዝነትም ጥያቄ እዚች ከተማ ላይ ሊነሳም አይገባም። ለዚህ ኢኮኖሚም ታታው አንደኛ ፖሊሲያችሁ ቀኝ ዘመምነታችሁ በራሱ ክልላዊነትን ዘውጌነትን ክልላዊነት ማለት ዘውጌነት ነው። በቃ ክልላዊነትን የሚቃወም ሆኖ በዚህ በኩል ደግሞ የክልላዊነትን የሚያበረታ አጠቃላይ የፖለቲካ አቅጣጫን እየተቃወማችሁ አሁን በተለይ ከዚህ ከምርጫም ጋር ተያይዞ ትልቁ አጀንዳችሁ የአዲስ አበባ የራስ ገዝነት ጥያቄና የአዲስ አበባዊነት የማንነት ጉዳይ ነው አይደል? ዛሬው አጀንዳችን እንግዲህ በምርጫ ዋዜማ ላይ ነው የምንገኘው። ሀገር አቀፍ ምርጫ በኢትዮጵያ ይደረጋል በመጪው ግንቦት ወር። ስለዚህ ከምርጫ ጋር የተያያዙ ጉዳዮች እንግዲህ ሀገሪቱን በተለያየ መልኩ እንቅስቃሴው እሱን ነው የሚመስለው። ስለዚህ ከፓርቲዎች ጋር በተያያዘ እንግዲህ የትኩረት አቅጣጫም በዚያ መሰረት ሊሆን እንደሚችል ይገመታልና በዚያው መሰረት ዛሬ አንድ የፖለቲካ ፓርቲ ነው ይዤላችሁ የቀረብኩት ባልደራስ ለእውነተኛ ዴሞክራሲያዊ ፓርቲ የፓርቲውን ጽህፈት ቤት ኃላፊ ወይም ቢሮ ኃላፊ አቶ ገለታው ዘለቀው ነው እዚህ ድረስ የጋበዝኩላችሁ። አቶ ገለታው ዘለቀ በስም ጥሪያችንን ተቀብለው እዚህ ድረስ ስለተገኙ ከልብ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ቀደም ሲል ሁሉም የየራሱን ሲያይ ጥሩ አይደለም። ይሄ ዘውጌነትን በተመለከተ ሲያነሱና አንተ ለኔ መኖር መቻል አለብህ ለራስ ብቻ አይደለም የሚል ገልጸውልኝ ነበርና ግን እኮ ለራሱ ብቻ መኖርን በተመለከተ እንደ ባልደራስ መገለጫ አለ ወይ? ለምሳሌ የኢትዮጵያን ስም ያዛችሁ ህብረ ብሔራዊነትን ያዛችሁ እንጂ ኑሯችሁ ሁሉና ዳራችሁ ሁሉ የአዲስ አበባ ጉዳይ ነው። ለምሳሌ ለሌላው እንደማትኖሩ አንዱ ማሳያ እዚህ አዲስ አበባዎች በአዲስ አበባ ዙሪያ በሚገኙ ቦታዎች ነው የምትሉት። ዞሮ ዞሮ በአዲስ አበባ ዙሪያ የሌላ ክልል ቦታ አለ አትጥቀሱት እንጂ። ስለዚህ በእነዚህ ቦታዎች ላይ ቤት ገንብቶ የመኖር የንግድ ምናምን ብዙ ነገር ትፈቅዱለታላችሁ ማለት ትቸሩታላችሁ ለአዲስ አበባ። በዚህ ዙሪያ የሚገኙት አካላት ደግሞ ከአዲስ አበባ ልዩ ጥቅም የምትባል ነገር ማንሳትም የለበትም የሚል አይነት ነገርና ይሄ ለራስ መኖር ሌላውን ደግሞ ንፉግነት ከናንተ በላይ መገለጫ አለው። ለምን እዚሁ ላይ ስለሚል እኔ መቼም እንግዲህ ምንድነው ልዩ ጥቅም የሚባለው እንዳልከው መነሻችን ነው። የድርጅቱ አንዱ የተፈጠረበት እንትን ይሄን የልዩ ጥቅም ኮንሴፕቱን አጠቃላይ ጽንሰ ሐሳቡን በመቃወም ምንድነው እንግዲህ ልዩ ጥቅም እኮ አሁን ገልብጠህ እኔ ነው አልከኝ እንጂ እኮ ልዩ ጥቅምን ስንቃወም እኮኛ የጋራ እናድርገው ነው። ሁሉ ነገር የጋራ ነው። ልዩ ጥቅም ፈላጊ በማህበራችን ውስጥ አይኖር። ህብረታችን ውስጥ ልዩ ጥቅም ፈላጊ ካለ በጋራ ጥሩ ነው። አዎ ካለብን ቤታችን ይፈርሳል። የጋራው ቤታችን እሱ ነበር አስተሳሰቡ። እዚህ ላይ ግን ምንድነው ልዩ ለአዲስ አበባዎቹ እኮ ልዩ ጥቅም እዛ እየሰጣችኋቸው ነው እናንተም። እሱ እኮ ነው ጨው ምንድነው መሰለ እኛ የከተማና የገጠሩ ላብራራው የከተማና የገጠር አምባላንስድ የሆነ ዲቨሎፕመንት ይሄ ያልተመጣጠነ እድገት በጣም ነው የሚያሳስበን። የአዲስ አበባ ብቻ አይደለም ማለት ነው። ነቀምት ብትሄድ መቀሌ ብትሄድ ባህር ዳር ብትሄድ በሙሉ ከተሞች አካባቢያቸውን ግብር እየገፉ ነው የሚስፋፉት። ስለዚህ እኛ ምንድነው በአጠቃላይ በሀገር ፖሊሲ ደረጃ የገጠርና የከተማው ልማት መተሳሰር አለበት የሚል እምነት አለ። ይሄ ልዩ ጥቅም አይደለም፣ መብት ነው። ልዩ ጥቅም አይደለም። እዚህ አካባቢ ያለ ገበሬ እዚህ አዲስ አበባ አካባቢ ያለ ገበሬ መብራት ማግኘት መብቱ ነው እንጂ ልዩ ጥቅም አይደለም ለሱ። አዲስ አበባ ውስጥ ያለኩ አይደለም። እኔ ከአዲስ አበባ ውጭ ያለው ነው ማለት እሱ ነው እኮ። ስለዚህ ራሱ ክልል ነው ራሱ የሚያስተዳድረው መብቱ ነው እንጂ በራሱ ክልል ህገ መንግስት ነው የሚስተዳደር። እሱን እኮ ነው አሁን እኛ እኮ ምንድነው አዲስ አበባ ከዚያ ከነሱ ምትሻ ከሆነ አዲስ አበባ እኮ ክልል ይሁን የክልል የራስ ገዝነት ጥያቄም እኮ ያነሳችሁ ነው አይደል? ራሳችሁን በራሳችሁ ልታስተዳድሩ የምትችሉበትን ጥያቄ ያነሳችሁ በሌላው አስተዳደር ውስጥ ገብቶ ደግሞ እዚህ ጋር የመገንባት መብት አለው ብሎ ቋንቋ እርስ በርሱ አይጣረስም ወይ ነው ወይ አንድነቱ ነው እንተባበር ብሎ ክልላዊነትን ማንሳትስ ለምን አስፈለገ ነው? እኛ አሁን ምንድነው አዲስ አበባ
የሁሉ ኢትዮጵያውያን ቤት ናት። የኦሮሞዎች ቤት ናት፣ የአማሮች ቤት ናት፣ የትግሬዎች ቤት ናት፣ የሁሉም ናት። የሁሉም ሴንተር ናት። ብዙ ሪሶርስ ያላት፣ ብዙ የተማረ ሰው ኃይል ያለባት ናት። የዚች ኢትዮጵያ አዲስ አበባ ማዳን ኢትዮጵያ ማዳን ነው የሚያስብለን የዚች ከተማ ለውጥ በረከቱ ለብዙ ለኢትዮጵያ መለወጥ በጣም ሰፊ አስተዋጽኦ አለው የሚል እምነት ነው ያለን። የሁሉም ናት ማለት ግን ምን ማለት ነው? የሁሉም ናት ማለት አዲስ አበባን ኦውን የሚያደርገው የኦነርሺፕ ጥያቄ ማለት ነው። ይሄ ኦነርሺፕ ጥያቄ ባለቤትነት ጥያቄ የኢትዮጵያን ሁሉ ናት። የኢትዮጵያን ከዛ አዲስ አበባነት የሚባል ደግሞ ማንነት ለመፍጠር እየተጋችሁ ነው። ምን ማለት ነው? እኛ አዲስ አበባነት የሚባል ማንነት ለነገሩ ዝም ብሎ አንድ ሰው ተነስቶ የሚፈጥረው ነገር አይደለም እኮ። እኛ ማንነት የሚባል ነገር እንደዚህ እንፈጥራለን አንፈጥርም የሚባል ነገር ምን እንደሆነ ማንነት የሚባል ማንነት አለ ወይስ የለም? አዲስ አበባነት እንግዲህ ማንነት አለ። ማንነቱ ምንድነው? ከየት የመጣ ማን በገነባው ማን እንግዲህ በጋራ ተባብረን የገነባናት የመሰረትናት ከተማ ናት ከተባለና የሁሉም ኢትዮጵያውያን ናት ከተባለ የማንነት ጉዳይ እዚች ከተማ ላይ ሊነሳም ወይም ደግሞ የራስ ገዝነትም ጥያቄ እዚች ከተማ ላይ ሊነሳም አይገባም። ለዚህ ኢኮኖሚም ታታው አንደኛ ፖሊሲያችሁ ቀኝ ዘመምነታችሁ በራሱ ክልላዊነትን ዘውጌነትን ክልላዊነት ማለት ዘውጌነት ነው። በቃ ክልላዊነትን የሚቃወም ሆኖ በዚህ በኩል ደግሞ የክልላዊነትን የሚያበረታ አጠቃላይ የፖለቲካ አቅጣጫን እየተቃወማችሁ አሁን በተለይ ከዚህ ከምርጫም ጋር ተያይዞ ትልቁ አጀንዳችሁ የአዲስ አበባ የራስ ገዝነት ጥያቄና የአዲስ አበባዊነት የማንነት ጉዳይ ነው አይደለም? አሁን ምንድነው ምናልባት ጥያቄን ካገኘሁት እኛ አዲስ አበባ የሚባል ማንነት ይፈጠራል። ይሄ የሚፈጥረው ህዝቡ ነው። በኢንተራክሽን ጊዜ በግንኙነት ጊዜ አብሮ በመኖር የሚፈጠር ነገር አለ። ሰው ዝም ብሎ ራሱን አይደንቲፋይ ሲያደርግ ሲገልጽ አዲስ አበባ ነኝ እኔ አዲስ አበባ ልጅ ነኝ ይላል። ስለዚህ ያንን ማንነት አሁን ልንሰጠው ልንነሳው አንችልም። ግን እኛ ዋናው ምንድነው? ዋናው የሪሶርስ ጉዳይ ነው። ሪሶርስ ለምሳሌ ይሄ አዲስ አበባ መሬቱ የኔ ነው አይደለም ህንጻው ያንተ ነው ምናምን የሚባለው ኮንሴፕት ይሄ ነው። ይሄንን እኛ አጥብቀን የምንታገለው ነው። ኢትዮጵያ የሁላችን ናት። ይሄን ኮንሰፕት በሌላ ኮንሰፕት መታገል ነው ወይስ ተመልሶ በሚጠሉት ፖሊሲና ወይም ደግሞ በሚጋፉት ወይም በሚቃወሙት ይሄን ህገ መንግስት እኮ አጥብቃችሁ በዋናነት ስትቃወሙ በዋናነት ይሄን የዘውግ ብሔርተኝነትን አጉልብቷል፣ ክልላዊነትን ፈጥሯል፣ ድንበር አበጅቷል፣ የመሬት ወዘተርፈ በማለት ነው። መልሳችሁ ደግሞ እናንተ እንደሱ አይነት ስርዓት ለመመስረት እኮ ነው አሁን ዋና የመወዳደሪያ አጀንዳ አድርጋችሁ ይዛችሁ የመጣችሁት አዲስ አበባን በሚከልል በሚያጥር ክልል በሚያደርግ አስተሳሰብ ነው አይደለም። እኛ በጣም ኮንሰፕቱን በኮንሰፕት መዋጋት አይሻልም እኮ? ግን አዲስ አበባ ለምሳሌ ምንድነው ጥሩ ጥያቄ ነው ያነሳልኝ። ኮንሰፕቱን በኮንሰፕት እንዴት እየተዋጋ ነው እንደሆነ ይሄ አዲስ አበባ ስቴት ትሁን የሚለው ጥያቄ በጣም ትልቅ ጥያቄ ነው። የኢትዮጵያን የፌዴራል ስርዓት ሁሉ ሪአሬንጅ ለማድረግ የሚረዳን ጥያቄ እርሾ ነው ብለን ነው የምናምነው። ተመልከት፣ አሁን ክልሎች የሚዋቀሩት በኢትዮጵያ ህገ መንግስት መሰረት በተለይ እነዚህ የፖለቲካል ዩኒትስ የምንላቸው በዘውግ ነው፣ በማንነት ላይ ተመሰረተ ማንነትን አትራክት ያደርጋሉ። ማንነትን የሚስቡ ሆነው እንዲፈጠሩ ነው የተደረገው። አዲስ አበባ የከሌ ብሔር አይደለችም። የሁሉም ተውጣቶ የሚኖርባት ነው። እንደ ብሔር ከሌ ነኝ አዲስ አበባ ነኝ ይላል፣ ግን የከና አማራ ነው ትግሬ ነው የምትለው አይደለም። ይህንን ማንነቴን ይህንን ህብረ ብሔራዊነቴን እንዳያስኩኝ ስቴት አርጉኝ የሚለው የአዲስ አበባ ጥያቄ ህገ መንግስታዊ ለውጥ ያመጣል። ይሄ ነው ወደ ሲቪክ ወደ ሆነ የፌዴራል ስርዓት እንዲመራን የአዲስ አበባ ጥያቄ እርሾ ነው የምንለው ለዚህ ነው። ስለዚህ ልክ እንደ አዲስ አበባ ማንነት ላይ መሰረት ያደረገ ሳይሆን ህብረ ብሔራዊነትን የያዙ የፌዴራል ስቴቶች እንደ አዲስ አበባ እንዲፈጠሩ የሚያነሳሳ ጥያቄ ነው። ያ ነው ትግላችን ሰፊ ነው። ለምሳሌ አዲስ አበባ ስቴት ብታደርጉ ምንን መሰረት አድርጋችሁ ልታደራጁ ነው? ስለ ራስ ገዝ ከሆነ ራሱን በራሱ ላይ ያስተዳድር ነው፣ የስራ ቋንቋ ሊኖረው ነው ወዘተፈ ምን አይነት ቋንቋ ልትመርጡለት ነው? እንግዲህ የሁሉም ነው ብላችኋል። ሁሉም ባለመብት ነው። ምንድነው መሰለህ መቼም አሁን እንግዲህ እንዳልኩ እኛ ብቻ አይደለንም በዓለም ላይ ብዝሃ የሆነ ማህበረሰብ ዓለም በሙሉ ብዝሃ ነው። እንግዲህ መቼም ቋንቋ መምረጥ የግድ ነው አብሮ ለመኖር ማለት ነው። ስለዚህ ፌዴራል አዲስ አበባ መቼም ቋንቋ እስከምናውቀው ድረስ አሁን ያለው መግባቢያ አማርኛ ነው። ተጨማሪ ቢኖር እኮ እኛ የምንጠላው ነገር የለም እኮ ምንም ችግር የለውም እሱ። ግን ዋናው ነገር ምንድነው ራሷን ታስተዳድር ስንልኛ ይሄ ራስ የሚባለው ኮንሴፕት ምንድነው? ብሔር አይደለም ለኛ ራስ። አሁን በኢትዮጵያ ህገ መንግስት መሰረት ራሳቸውን ያስተዳድሩ የሚለው ኮንሴፕት ብሔሩ ራሱ ነው በተወላጁ ይላል። ኮንሶ ነው ማስተዳደር ተወላጅ አይደለም እያለ ሌላውን ይገፋዋል።
አዲስ አበባ ራሷን ታስተዳድር ስንልኛ ከተወላጅ ጋር ከብሔር ጋር ከምን ጋር የተያዘ አይደለም። አሁንስ እናንተ እየገፋችሁ አይደለም? ለምሳሌ አዲስ አበባ የሁሉም ናት ትላላችሁ። አዲስ አበባ የሁሉም ናት ማለት ሁሉም የሰራት፣ ሁሉም የገነባት፣ ሁሉም የሚኖርባት ነች። እንግዲህ ከቀደምት ጀምሮ እናንተ ባልደራስ እንደ ፓርቲም ሳይቋቋም በተለያዩ ቀደም ሲል እንደነገርኩት በተለያዩ ጽሁፎቻችሁም የምታንጸባርቁት አሁን የምታንጸባርቁት አዲስ አበባን በአዲስ አበባ ልጆች መተዳደር አለባት የሚል አስተሳሰብ አለና ከየትም መተው ወዘተርፈ የሚሉ ነገሮች እናንተ ጋር ነው የሚቀነቀነው። የሁሉም በሆነች ከተማ ላይ ከየትም መተው ቢያስተዳድሩ እናንተ ስለምን እንዲገፉ ታደርጋላችሁ? እኛ ምን ላይ ያልን እንደዛ በተለያዩ አርቲክሎች አንዱ ራሳየኝ። ስለዚህ አላለም እኛ ያልነው ምንድነው አዲስ አበባ በነዋሪዎች። ስለዚህ አሁን ለምሳሌ ወይም ብልጽግና በነዋሪዎቿ ይሄ ግልጽ መሆን አለበት። ያን ከየት አመጣው? አሁንስ በነዋሪዎቿ። እሺ በነዋሪዎቿ ቀላል ነው። እሺ በተወላጆቿ ነው ያልኩት። በነዋሪዎቿ በቃ አለቀ። ስለዚህ አንድ በምርጫ ህግም ለመምረጥ 5 ዓመት መኖር ወዘተርፈ የሚለውን ኮንሰፕት መነሻ አድርገን በቃ አንድ ከከምባታ ጠምባሮ ዞን የመጣ የብልጽግና ፓርቲ አባል 2 ዓመት እዚህ ከኖረ መስፈርቱ እሱ ከሆነ የአዲስ አበባ ነዋሪ ነው፣ መጥቶ የቦሌ ክፍለ ከተማን የማስተዳደር መብት አለው ማለት ነው። በአስተሳሰብ እሱን አትቃወሙን እናንተ? እኛ ይሄንን አሁን አዲስ አበባ ውስጥ ነዋሪ ሆኖ ህጉን አሟልቶ ልክ እንዳልከው 2 ዓመት ምናምን ኖሮ ሊሆን ይችላል አዲስ አበባ ላይ አዲስ አበባ ራሷን ታስተዳድር ስንል በነዋሪዎቿ መታወቂያ ባተሰጣቸው በነዋሪዎቿ እኮ እሱን ነው የምልዎት። አሁንም ለምሳሌ ብልጽግና ያቀረባቸው በርካታ እጩዎች አሉ። ከነዚህ እጩዎች ውስጥ እንግዲህ አሁን እንትኑን ነው ምንለውና የብዙዎች ችግር ስለሆነ ነው መጥራት ስላለበት ነው። ነጥሮ ሰው ሲፎካከር ጥሩ ነው። ለምሳሌ እዚህ ያሉ እጩዎች አሉና ሰው በምን እያሰበው ነው? ለምሳሌ የኛ መንደር ልጅ እዚህ በሚል አለ። እነሱ መነሻ ምክንያት አላቸው። ምክንያቱም አንድ ሰው እዚህ ቦታ ላይ ሲወለድ እድር ይኖረዋል፣ ልቁብ ይኖረዋል፣ ቤተሰብ ይኖረዋል። ቢያንስ ለአመት ባል እንኳን ቤቱ እናቱን ሊጠይቅ ሲመጣ ያሉ የህብረተሰብ ችግሮችን የማየት እድል ስለሚኖረው ተቆርቋሪነቱ በዛ ምክር ቤት ላይ ለወከለው ህዝብ የሚጮህበት እድል ስለሚፈጠር የሚል አስተሳሰብ አለ። እሱ ሌሎቹን ነው። በእናንተ ኮንሰፕት ግን በነዋሪዎቿ ከሆነ አሁን የቀረቡትን እጮች በተለያየ መልኩ ሲጻፉም ሲነገርባቸውም የምንሰማው ከየትም መጥተው የሚለው አስተሳሰብ መኖር የለበት። በእርሶ እይታ እንግዲህ ቂርቆስ ክፍለ ከተማ ላይ ከምንጃር ወረዳ መታ 2 ዓመት እዚህ ከተማ ላይ እስከኖረች ድረስ ነዋሪ ነችና ቂርቆስ ክፍለ ከተማ ላይ ብትወዳደር መብት ነው፣ አዲስ አበባ ነች። ስለዚህ ከዚህ ጋር ተቃውሞ ይላችሁ ነው? የለንም። እኛ በነዋሪነታቸው ላይ እንዳልከው ከየትም ይምጣ አዲስ አበባ ቤቱ ናት ብለናል። ቤቱ ናት፣ ቤታቸው ነው፣ የኢትዮጵያውያን ቤት ነው። በምርጫ ሲመጣ የመወዳደር ማንኛውም ስለዚህ አዲስ አበባን ህዝብ 2 ዓመት እስከኖሩ ድረስ ነዋሪ ናቸውና የአዲስ አበባን ህዝብ የመወከል ብቃቱም መብቱም ስነ ልቦናውም አላቸው ብለን ነው። እንዴ ከግማሽ በላይ የሚሆነው የአዲስ አበባ ህዝብ እኮ ከሌላ አካባቢዎች የመጣ ነው። አሁን እዚህ የተወለደውም ከዛም የመጣው ይችን ምድር ኦውን ያደረግነው በጋራ ነው። ኢትዮጵያ በአጠቃላይ የትኛውም አካባቢዎች የጋራ ቤታችን ነው የምንለው። ማን ነው ማህበራዊ መሰረታችሁ? እኛ ማህበራዊ መሰረት የሚባለው ነገር በአሁኑ ሰዓት እሱ ጥሩ ጥያቄ አይመስለኝም። ለምን ጥሩ ጥያቄ እንደሆነ ላንሳው። አሁን ይሄ ማህበራዊ መሰረት የሚባለው ከዞክ ፖለቲካ ጋር የተያያዘ ነግሮት ነው። ጥሩ ጥያቄ የማይሆነው አንድን የፖለቲካ ፓርቲ አመራር ወይም ፓርቲ ሰው ይዞ ማለት ነው። መቼም እንደውስ ለምንድን ነው መነሻ ያላደረከው ተብሎ ወቀሳ ቢያመጣ እንጂ ማህበራዊ መሰረት የሌለው ፓርቲ ስለማይኖር እና ርዕዮተ ዓለማዊ ፍልስፍና የሌለው ፓርቲ ስለማይኖር እሱን አለመጠየቅ ማለት ነውርነት ነው እንትን ነው። ከዘውግ ፖለቲካ ጋር የተምታታ ጥያቄ ስለሆነ ማህበራዊ በሲቪክ ፖለቲካል ሲስተም ውስጥ ወይም ደግሞ በሀሳብ ላይ በተመሰረተ የፖለቲካ ጨዋታ ውስጥ ማህበራዊ መሰረት ምንድነው አይባልም። ማህበራዊ መሰረት ሲቲዝንስ ናቸው፣ ሲቲዝን ዜጎች ናቸው። በመድበለ ፓርቲ ስርዓት ውስጥ መሰረትህ ሲቲዝንስ ናቸው። የተለየ ማህበር አይኖርህም። ማህበራዊ ለምሳሌ አሁን በፖለቲካ ዝም ብሎ እንነሳ ከተባለ አይደለም። አቶ ገለታ ምርጫ ስላለች እሱ የሆነ ነገር ላለመክሰር ካልሆነ በስተቀር አሁን ማህበራዊ መሰረትህ ምንድነው የምትለው? ለምሳሌ ትግራይ ብሔራዊ ፓርቲ ነኝ ቢል አንድ ፓርቲ ማህበራዊ መሰረቱ የታወቀ ነው፣ ትግራይ ህዝብ ነው የሚሆነው። ባልደራስ ነኝ አለስ እሱን ነው የምልህ። እኛ ሲቪክ ነን። ሲቪክ ባልደራስ ነኝ ያለ ኢትዮጵያዊ ቤቱ ነው። በፕሮግራማችን ላይ ማንም ሰው ወደ ባልደራስ ለመምጣት አባል ለመሆን ማለት ነው ሲመጣ
ብሔሩ አይጠይቀው ማህበራዊ መሰረት የሚባለው ማለት ነው። ስለዚህ እንደው በአጠቃላይ ሽግግራችንም የማህበራዊ መሰረት ምናምን ሳይሆን ሲቪክ ወደሆነ የፌዴራል ስርዓት ሲቪክ ወደሆነ የፖለቲካ እንትን ነው። ወደ አይዲዮሎጂ ወዳልከው ልምጣልህ ይልቅ እሷንም አብረው እቺን እንጨርስና ማህበራዊ መሰረቷን ምንድነው እኮ ይሄ ምንም ወለም ዘለም ለምሳሌ አይደለም። ለምሳሌ አሁን እንደ ኢትዮጵያ ነው የምታስቡት። ከፊታችሁ ትልቅ ሀገር አቀፍ ምርጫ አለ። ምናልባትም በሽግግር ጊዜ የሚደረግ ምናልባትም የኢትዮጵያ ዕጣ ፈንታ እስከዛሬ ድረስ ከነበሩ ምርጫዎች ሁሉ የተለየና ወደ ዲሞክራሲያዊ ስርዓት የመሸጋገር እድላችን ዕጣ ፈንታችን የሚወሰንበት ወይም ወደ ኋላ መመለሳችን የሚረጋገጥበት ተብሎ በብዙዎች ዘንድ እየተጠበቀ ባለ ምርጫ ላይ እጩዎቻችሁን ያቀረባችሁት አንድም ለአዲስ አበባ ምክር ቤት ነው፣ ሁለትም ለሕዝብ ተወካዮች ምክር ቤትም ሆኖ ግን ለአዲስ አበባ 23 ወንበሮች ነው። ልክ ነው። ማህበራዊ መሰረታችሁን ከዛ ስማችሁ ባልደራስ ነው። ማህበራዊ መሰረታችሁን መገመት ሰው ያቀተዋል ብለው ነው የምታስቡት? እሱ መናገር ለምን ፈራ? በአጠቃላይ ኮምለው ማጠቃላይ እኛ እንደ ሀሳብ እንደ ፕሪንሲፕል እንደ መርህ ማህበራዊ መሰረት ይሄ ነው የምንለው የመደብ ነው የለም። ማህበር የሚባለው እንግዲህ ሶሳይቲ ነው። የሆነ እናንተ እዚህ የተመደባችሁት ስፔሲፊክ ሶሳይቲ እኮ ያላችሁ አዲስ አበባ ነው እናንተ። እሱ እኮ ታዲያ እሱ እንደ ማህበራዊ መሰረት አይባልም። እሱ ፖለቲካል ዩኒት ነው፣ የፖለቲካ ማህበረሰብ ነው። ይሄ እኛ አሁን እንደ አንድ ብሔር የተለያየ ሃይማኖት ተቋም አይደለም። ይሄ የተለያየ ነው እንዳልከው እንደምታውቀው የአዲስ አበባ ህዝብ ጋሞ አለ፣ ኮንሶ አለ፣ አማራ አለ፣ ትግሬ አለ። እነዚህ ማህበሮች በሙሉ በዜግነታቸው ነው የምንቀበለው ማለት ነው እና እኛ ሲቪክ ነን ለማለት ነው። በአጠቃላይ ግን ሎካል ነው እንዳልከው። ሎካል ማለት ግን ያው በአዲስ አበባ ላይ ምዝገባው ጊዜው አጭር ስለነበረ ያኔ ስንመዘገብ በአዲስ አበባ ዙሪያ ነው። ይሁን እንጂ ከሌሎች ጋር እየተጣመርን ግን ሀገራዊ ምርጫ ውስጥ በተለይ ፖስት ኤሌክሽን ላይ ለምን አቅም አጣችሁ? ሌሎቹ ጋር ላለመመዝገብ የጊዜ ጉዳይ። ሌሎች ተመዝግበው የሚገኙ ምናልባትም ከኛ አቅም በታች ናቸው ተብለው የሚታሰቡ ወይም ደግሞ ብዙም ተጽኗቸው እጅግም ጎልቶ የማይታዩ ፓርቲዎች በአገር አቀፍ ደረጃ ተመዝግበው ተመልክተናል። የፍላጎት ማጣት ነው ወይስ ያቅም ማለት ወይስ የጊዜ ጉዳይ? ያው ምርጫ ቦርድ አሁን ቼክ ብታደርግ ብዙ ተጻጽፈናል። እኔ ምለው እኮ እሱ ነው። የጊዜ እንዴት ሊያጥራችሁ ከናንተ በታች አቅም አላቸው ተብለው የሚታሰቡ በተግባርም በህዝብ ዘንድ ሲመዘኑ በእውቀትም በልህቀት ደረጃቸውም በሁላችንም ግምገማ ያነሱ ናቸው ብለን የምናስባቸው ሀገር አቀፍ ደረጃ ድረስ ወርደው ህብረ ብሔራዊነታቸውን በእጩ አቀራረባቸው በተግባር አሳይታቸዋል። እናንተ ግን አሁን የጊዜ ጉዳይ መነሻ ፍላጎት ማጣት ነው ተብለው ነው የምትተቹት። ማህበራዊ መሰረታችሁ ማህበራዊ መሰረት የለንም ብላችሁ ስለምታስቡ እሱ ማህበራዊ መሰረት ነገርኩ። እኛ ማህበራዊ መሰረታችን ኢትዮጵያውያን ነው ብላ ኢትዮጵያውያን ናቸው። ግን ዋናው ነገር ምንድነው ያነሳው ጥያቄ አንድ ኢምፖርታንት ነገር እንደምታውቀው ባላደራው የሚባል ነበረ በፊት ወደ ባልደራስ ከመዞሩ በፊት እዚህ ባልደራስ የተመሰረተው ማለት ነው። የባላደራው መነሻ ሲቪክ ኦርጋናይዜሽን ነበረ። ይሄ ሲቪክ ኦርጋናይዜሽን ስራው ምንድን ነበረ? አዲስ አበባ ውስጥ በተለይ አዲስ አበባ ውስጥ የተነሱ ጥያቄዎችን ይዘው ነበር እነ እስክንድር የተነሱት። በተለይ ይሄ ልዩ ጥቅም ጉዳይ ምናምን ኢትዮጵያና አዲስ አበባ በአመሳት ሰዓት ተገን ሆነው ቆሙ እና በኋላ ጥያቄዎች መጡ። ይሄ ሲቪክ ኦርጋናይዜሽን በንቅናቄ ላይ ያለ ጥያቄው ኮንስቲቱሽናል ነው፣ ህገ መንግስታዊ ጥያቄ ነው ያነሳችሁት። ሲቪክ ኦርጋናይዜሽን ሆናችሁ የምትገፉት ነገር እኮ አይደለም፣ የፖለቲካ ስልጣን ያስፈልጋችኋል የሚል ነገር በውጭም በሀገርም ውስጥ ያለ ኃይለኛ ግፊት ተፈጠረ። እስክንድር አሜሪካን ሀገር በሄደበት ጊዜ በተለይ ከፍተኛ ግፊት ነበር። ተመለሰ። ከዛ ሲመለስ የምርጫ ቦርድ ያወጣበት እንትን ቀን በጣም ጠባብ ነበረች። በመላው ኢትዮጵያ ውስጥ ሰው በትኖ ፊርማዎችን ሰብስቦ ብሔራዊ ሆኖ መመዝገብ አልተቻለም ነበር። ስለዚህ ምን አደረጉ? ለጊዜው በዚህ በአዲስ አበባ ዙሪያ እንደ ፖለቲካ ፓርቲ እንሰብሰብና በኋላ እንደገና ይሄኛው ሰርቲፊኬት እያገኘን ለብሔራዊነት እናመለክታለን የሚል ነገር ውስጥ ገቡ። መጨረሻ ላይ ፕሮሰሱ ሲጀመር የዚህ ኮቪድ እንትን መጣ፣ ምርጫ ቦርድ ተዘጋ። በኋላ ፕሮሰስ ላይ ያለን አሁንም እኮ ነው ፕሮሰስ ላይ ያለን ወደ ብሔራዊ መዛወር አልቻልንም ለዚህኛው ምርጫ ማለት ነው። በአሜሪካ ስቴቶች እኮ ምሎት በተግባር እኮ በብዙ ሚዲያዎች ላይ እንመለከታለን። በአሜሪካ ስቴቶች እኮ በየስቴቱ የመድረስና ቀደም ሲል እርሶ እንደገለጹት ግፊት የማድረግ የማሰባሰብ የመሳሰሉትን ፓርቲውን የማነቃነቅ ስርዓት ስትሰሩ እኮ አይተናል። አሜሪካ ድረስ በየስቴቱ መሄድ የቻለ አካል
እዚህ 9 ክልሎች ላይ መድረስ ተሳነው ቢባል የፍላጎት ማጣት ካልሆነ በስተቀር አሁን ያሳምናል። አሁን በጣም እኛ እኔ እንደው እንዴት ብዬ እንደምገልጸው አላውቅም። የባልደራስ ልብ ኢትዮጵያ ናት፣ በአጠቃላይ ኢትዮጵያ ናት። በቃ ኢትዮጵያ አንድ ምናምነው ነገር አንድ ስሎጋናችን ምንድናት? እኔ ጥሩ ነው፣ ይሄንን ጥሩ ነው፣ እኔ ደስ ብሎኛል። ለምንድነው ጥያቄው ማንሳት ጥሩ ነው ያልኩት? እኛም ፍላጎታችን ስለሆነ መግፋት አለብን። አሁን ይሄ ምርጫው ስላልደረሰልን ነው እንጂ ገፍተን ብሔራዊ የሆነ የኢትዮጵያ ፓርቲ የመሆን ቪዥን ነው ያለን። በዚህ አንቀርም፣ በምንም ተአምር አንቀርም። አሁን ግን የምንጣመረው ከሌሎች ፓርቲዎች ጋር ጥምረት እየጀማመር ነው። በአንድም በሌላም መንገድ ከብሔራዊ ምርጫ ውስጥ ገብተን ፌዴራል አብራጫውን ሌላው ሲራቃችሁ ሌላው ሩቅ ነው እንበል የትራንስፖርቱም የዚህ ከሰላም ከመሳሰሉት ጋር ተያይዞ ያሉ ጉዳዮች ቅርብ ያለው ኦሮሚያ መድረስ ለምን ተሳናችሁ? አይ ከ5 ህግ አለ እኮ የምርጫ ቦርድ ህግ የተወሰኑ 5 ክልሎች የግድ መድረስ አለባቸው። ስለዚህ 5 ስለማይሟላ ሌላ ትልቁ ትግል የነበረው ከባልደራስ ቀድሞ በነበረው ሂደት ላይ ብዙ ችግር ውስጥ የነበራችሁ ይመስለኛል። መነሻው ባላደራ ምክር ቤት የሚል ነገር ነውና ማን ነው አደራ የሰጣችሁ? ተገቢስ ነበር ወይ? ማን ነው አደራ ሲባል እንግዲህ ይህን ከተማ ነው መቼም እንወክላለን ስትሉ የነበረውና በእርግጥ የከተማው የአዲስ አበባ ከተማ ነዋሪ አደራ ሰጥቷችሁ ነበር? ምንድነው እንግዲህ በወቅቱ የተሰበሰበው ሰው ብዙ ሰው ነበረ። ምናልባት እዚህ አዲስ አበባ ስለነበር ከላይ ሊሆን ይችላል። በጣም ብዙ ሰው ተሰብስቦ እነ እስክንድር ነበሩ መድረክ ሲመሩ የነበሩትና እዛ አካባቢ ያለው ሰው አንድ የትግል እንትን አቅጣጫ ሰጥቷቸው ነበር። አንደኛው ምንድነው በዚህ በማህበራችን ውስጥ በአዲስ አበባ ውስጥ ተቸግረናል፣ እኛ የኔ ነው የሚባል ነገር አዲስ አበባ የኔ ነው የሚባል ነገር መቼም መኪና ተነስተ የኔ ነው ትላለህ፣ የሆነ ነገር የኔ ነው ይባላል። እንዴ ከተማ ነው የሚያክል ነገር የኔ ነው ያንተ አይደለም የሚባለው ነገር ራሱ በጣም አስገራሚ ነውና ይሄ መነሳት አለበት ከከተማችን ልዩ ጥቅም የሚባል ነገር እና ይሄንን ትግል ግፉ አደራ አላቸው። ስለማን ያላቸው እንግዲህ ከከተማው ህዝብ አኳያ ከከተማው ህዝብ ብዛት አኳያ ነው አቶ ገለታውን የማሰላው። አው ልክ ነው፣ ማአት ሰው ተገኝቷል። ማአትነቱ ግን በዚያ አዳራሽ ልክ ስናሰላው ነው። የአዲስ አበባ ከተማ እኔ አሁን ለምሳሌ እኔም የአዲስ አበባ ነዋሪ ነኝ። ከኛ ክፍለ ከተማ እንደ ጋዜጠኛ መቼም ሰማለሁ ማን ተወክሎ ነበር ወይም ደግሞ ለእኔስ እንደ ግለሰብ እንደው ቢያንስ ትንሽ ቀርባለሁና ተጠርቼ ነበረው ማን ነው አደራ የሰጠው የሚለው ነገር አዲስ አበባ ከሆነ ሁላችንም ነን ተብሏል። አላለም እኮ ያም አዲስ አበባማ አዲስ አበባ አደራ ሊሰጥህ የሚችለው ሲመርጥ ነው በምርጫ ጊዜ። ስለዚህ እኮ ነው ታዲያ መንግስት ወጥናችሁ ብሎ ሲያሳድዳችሁ የነበረው ለዚያ ቢሆን አይደለም። እሱ እኮ እነሱ አሁን እኮ 10ም ሰው እኮ አደራ ሊሰጥህ ይችላል እኮ። አንድም ሰው አደራ ይሰጣል አይደለም። የከሌ አደራ አለብኝ ልንል እንችላለን። ሀሳቡ ኮንሴፕቱ የነበረው ያ የተሰበሰበው ሰው ብዙ ሰው ነው። ኮንሴፕት እንጂ ስሙን አይገልጽም ማለት ነው። አዲስ አበባን ወክለናል እኮ አይደለም፣ እንደዛ ልንልም አንችልም። አዲስ አበባ ነው የሚወክል ሰው እኮ ማለት አዲስ አበባን የሚወክል ማለት እንግዲህ ስትመረጥ ነው። ተመልካቾቻችን እንግዲህ ከባልደራስ ለእውነተኛ ዲሞክራሲ ፓርቲ ጽህፈት ቤት ኃላፊ አቶ ገለታው ዘለቀ ጋር የነበረን ቆይታ ይህን ይመስል ነበር። እንግዲህ በህብረተሰብ ዘንድ ወይም ደግሞ በሌሎች ከነሱ ተቀናቃኝ የሆኑ ፓርቲዎች የሚያነሷቸውን እንደዚሁም ደግሞ ሰነዳቸው ላይ የተመለከቱ ጉዳዮችን ነው እንጂ እዚህ ጋር ለማንሳት የሞከርነው። ዛሬው ለነበረን ቆይታ አቶ ገለታው ዘለቀን እጅግ በጣም ነው የማመሰግነው። ስሜነ ባይፈርስ ነኝ። ሳምንት እንገናኛለን። ሳምንት ስንገናኝ በተመሳሳይ ሰዓት ግን በሌላ እንግዳና በሌላ ርዕሰ ጉዳይ ይሆናል። እስካሁን አብራችሁን ለነበራችሁ ቆይታ ከልብ ነው የማመሰግነው። እውነተኛ የሆነው ሐቀኛ ወይም ጄኒዩን የሚባለውን ዴሞክራሲ ማስፈን ነው። እንግዲህ በተግባር ስንፈተን ደግሞ ተጠይቀናል። ያን ጊዜ ግን ከተግባርም ውጪ አሁንም ሐቀኝነታችሁ ላይ ጥርጣሬ የሚያጭር በርካታ ነገር ማንሳት ይቻላል። ህብረ ብሔራዊ ፓርቲ ነን ትላላችሁ፣ ግን የሰፈር ስም ነው የወሰዳችሁት። አጠቃላይ የሀገሪቷን ህዝቦች ስነ ልቦና ሊወክል ይችላሉ። ባልደራስ ማለት አንድ መንደር ነው፣ አንድ ሰፈር ነው። ኢቭን ሌላም ደግሞ ጠባችሁ ወደ አዲስ አበባ ብትመጡም ኢቭን ከአዲስ አበባ ህብረተሰብ ጋር የባልደራስ ቁርኝት ይሄን ያህል ነው ወይና አንዳንድ ጊዜ ምክንያታዊነትም የሚጎድለው አጠቃላይ ይዘነዋል ወይም እናራምደዋለን ከምትሉት የፖለቲካ ፕሮግራማችሁም ጋር የማይገናኝ በተግባርም የሰፈር ስም ይዛችሁ ሀገሪቷን እንወክላለን በማለት በራሱ የምትገለጹና እውነተኛ የሚለው ነገር ይስሙላ መሆኑን በዚህ አጋጣሚ የሚያረጋግጥ ነው።
ተብሎ አይ ቲንክ ይሄ ጥያቄ እንኳን በጣም ደረጃውንም የጠበቀ አይመስለኝም። አሁን ስም አንድ ስም ወስደህ ከዛ ለእውነተኛ የዲሞክራሲ ቁማር ከባድ እኮ ነው ስም ማለት ስምን እኮ በተረቱም ስምን መላክ ያወጣዋል እኮ ስም ማለት መገለጫ ነው። ሰው ስሙን ሊመስል ይችላል። ለምሳሌ ልል ነው ልል የፈለኩት እኔ ስምን ወስደህ እንዲህ ማለት ሳይሆን ባልደራስ ሲባል የአንድ ሰፈር ስም ነው። ምናልባት በሆነ አጋጣሚ እዛ ጋር ጀምራችሁ ሊሆን ይችላል። ነገር ግን በኋላ ደግሞ ያው የኢትዮጵያን ሕዝቦች ነው እንወክላለን የምትሉትና እሱ ከሚመርጣችሁ ወይም ከሚደግፋችሁ ማህበረሰብ ስነ ልቦና ጋር እንትን ይመጣላችኋል። ለእናንተው ነው ማንሳው ማለት ገብቶኛል። ስም ምንድነው እንግዲህ እኛ እንዳልከው የተመሰረተበት ቦታ ስለሆነ ነው። ያ ሜሞሪ ነው እንግዲህ ትውስታዎች ስላሉ ለማስታወስ ያንን መጀመሪያ መሰረት የተጣለበት ቦታ ስለሆነ የቦታው ስም ሆኗል እና አሁን ምንድነው በስምና በተሰያሚ መካከል ተፈጥሯዊ ግንኙነት የለም ይላሉ የቋንቋ ሳይንስ ተማሪዎች። አንድ ሰላማዊት የምትባል ሴት በጥባጭ የምትወልድ ልትገጥመት ትችላለች። እሱ አይደለም ዋናው። በተግባር ስሟ ይከብዷታል። አይ ነው ግን ላለመሳተፍ ትንሽም ቢሆን የሆነ ነገር አይቀንስላትም። እኛ አይ ቲንክ መታየት ያለበት ምንድነው ስሙ ቅዱስ ነው። በአገር አቀፍ ደረጃ ምርጫ የምትወዳደሩ ቢሆን ባልደራስ ማለት እዚያ ከፋ ላለውና ቤንች ማጂ ዞን ላይ ለሚገኘው ማህበረሰብ ምን ማለት እንደሆነ ያኔ ትርጉሙን ታውቁት ነበር ከሚል መነሻ ምንድን ማለት ሊሆን ይችላል። እዛ አካባቢ ያለው ምንድነው ላያውቁት ይችላሉ እኮ አዲስ አበባ ውስጥ ሆኖ እኮ ባልደራስ ሰፈርን የሆነ ትርጉም ላይ ሰጣቸው ነው እኮ ሴቶቻችንን እኛ ታሪኮቻችንን መነሻዎቻችንን እናከብራለን። አሁን እኛ እንግዲህ ፓርቲያችን እንደምታውቀው በቅርስ ጉዳይ ላይ በታሪክ ጉዳይ ላይ ትኩረት የሚሰጥ ነው። ስለዚህ እነዚህን ታሪኮቻችንን በዲሞክራሲ ሩጫችን ውስጥ በእኛ እምነት ጥለን የምንሄደው አለ፣ ደግሞ ይዘን የምንሄደው አለ። ሁሉን እየጣልን ሁሉ እያራከስን አንሄድም። ስለዚህ ይሄ ወርቅ ስም ነው። እሺ የፓርቲው ራዕይ ተልእኮና ዓላማዎች እንደዚሁ ተመልክቻቸው ነበርና አፈጻጸሙ ላይ የተልእኮ አፈጻጸም ላይ ከሁኔታዎች ጋር የሚራመድ አቅጣጫን የሚከተል ይሆናል የሚል ነገር በጣም አጽንኦት ሰጥታችሁታልና ብዙዎች ይህን ከሁኔታዎች ጋር የሚራመድ የሚለውን የተረዱበት መንገድ እንደየሁኔታው ማለት ግልጽ የሆነ የነጠረ አቋም ይዛችሁ የመራመድ ጉዳይ ሳይሆን እንደ ገዢው ፓርቲ አብራችሁ የምትለዋወጡና ነገሮችን ሁሉ ከሚሆኑ ነገሮች ጋር እያያዛችሁ የምትራመዱ ወይም በጥናት ላይ ተመስርታችሁ የሕዝቡን ችግር ይሄ ነው ሊፈታ የሚችለው የሚል አቋም የማትይዙ ለምሳሌ ከሁኔታዎች ጋር መጣጣምን በአስረጅነት ሲጠቅሱ ምናልባትም እዚህም አንድ እንግዳ ጋብዤ ከዚህ በፊት የአዲስ አበባ ከተማ አስተዳደር የጸጥታ ዘርፍ ኃላፊ ናቸው እዚሁ ነግረውኝ ነበረ። ለምሳሌ መሬት ሲወረር መሬት ለምን ይወረራል ብሎ መጠየቅ ተገቢ ነው። እንኳን ከፓርቲ ከማንም ግለሰብ ለምን ይወረራል ትሉና ትጠይቁና የተወረረውን መሬት ደግሞ እርምጃ የሚወስደው አካል ወይም ኃላፊነት የተሰጠው አካል ደግሞ በዚህ በክረምት ጊዜ ሰው አፈናቀላችሁ ብላችሁ ደግሞ ደብል ስታንዳርድ አንድን ጉዳይ እንደየሁኔታው የመጠቀም አዝማሚያ ልክ ነው ወይ? እኛ እንግዲህ ትንሽ እንትኑ አሁን እቺ የወሰድካት ሐረግ ቁንጽል ናት፣ ግን ይሁንና ብቻ መገለጫ ነች። ለምን ቁንጽል ትሆናለች? መሬት መውረር እኮ ማለት እንደ አንድ ከተማ በጣም ከባድ ነው። እንትናችንን ፕሮግራማችንን ማየት ያስፈልጋል ብዬ ነው። ለማናቸውም ግን ዋናው ነገር እኛ ሁለት ኢምፖርታንት ፒላርስ አሉ። አንዱ ዶግማ የምንለው ወይም ደግሞ በጊዜ በዘመን ማንሽረው አለ። በሌላ በኩል ደግሞ ቀኖና ምን በለው እንግዲህ ቋንቋው ጥሩ ነው ብዬ ነው። ቀኖና ምንላቸው ደግሞ አሉ። በድርድር በውይይት ምንፈታቸው